በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የወራዙት ሚዲያ ቤተሰቦች አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ሰነበታችሁ? አሜን። የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ለዛሬ የ55 ቀን የአብይ ጾም ቻሌንጃችንን 10ኛ ቀን ላይ ደርሰናል። ለዛሬው የምናነሳው ሐሳብ ሰሞኑን ስንነጋገርበት በነበረው የህዋሳታችን ክፍል ዛሬ አፍንጫን እናነሳለን። አፍንጫ የክርስቶስ መዓዛ ማሽተቻ በሚል ሐሳብ የተወሰኑ ነጥቦችን እናነሳለን። ወደ ሐሳቡ ከመግባታችን በፊት ላይክ፣ ሰብስክራይብ እና ሼር በማድረግ ለሌሎች ወንድሞች እንዲዳረስ አድርጉ። እንግዲህ ዛሬ የምንነጋገርበት ከስሜት ህዋሳታችን የሆነው አፍንጫን ለተወሰነ ነጥቦችን ለህይወታችን፣ ለኑሯችን ይልቁንም ደግሞ በዚህ የጾም ወቅት ልንጠቀምበት በምንችል መንገድ የተወሰኑ ሐሳቦችን ለማንሳት እንሞክራለን። በክርስትና መንገድ ውስጥ አናቅጸ ህይወት ተብሎ ከሚጠሩ የሰውነት ህዋሳቶቻችን ውስጥ አፍንጫ አንዱ ነው። ዛሬ የተወሰነ ነገር የምናነሳው በአይናችንና በአንደበታችን መካከል ስለሆነው ስለ አፍንጫ ነው። ስለ አፍንጫ መነጋገር በእውነቱ ተርታ ነገር እንዳይመስለን እነ ቅዱስ ዮሐንስ አፈወርቅ የተባሉ ሊቅ ልጅን ስለማሳደግ ባስተማሩበት ድርሳን ስለ አፍንጫ ጠብቆ ስለማሳደግ እንዳስተማሩ ስናውቅና ስንረዳ ነው። ስለዚህ የህይወት በር ስለሆነው ስለ አፍንጫችን መነጋገራችን በእውነት ተርታ ነገር እንዳልሆነ አስቀድሜ ላስጠነቅቃችሁ እወዳለሁ። እንግዲህ አፍንጫን የምንጀምረው በቃላዊ በሆነው ፍች ነው። አለቃ ኪዳነ ወልድ ክፍል የተባሉ የቤተ ክርስቲያናችን የግዕዝ አዋቂ አፍንጫ ማለት አንፍ ከሚለው የግዕዝ ቃል የወጣ ሲሆን አነፈ ማለት አደፈነፈ፣ አሸተተ ማለት ነው። መተንፈሻ፣ ማሽተቻ፣ የፊት ቀዳዳ ብለው ይተረጉሙታል። ይህም ደግሞ ቃላዊ ትርጉሙ ባለፈ የሰው ልጅ ከነመፈጠሩ ጀምሮ ህይወቱ የተሰጠችው በአፍንጫው እንደሆነ ቅዱሳት መጻሕፍት ምስክር ናቸው። አፍንጫችን የተቀደሰ የተከበረ ይልቁንም ደግሞ ለሰው ልጆች አስፈላጊ የሆነ ህዋስ እንደሆነ የምንረዳው በቅድስት ቤተክርስቲያናችን አስተምሮ መሰረት ሕፃን ልጅ ጥምቀተ ክርስትና ሲነሳ ከሚፈጸምለት ስርዓት አንዱ ቅብአ ሜሮን ነው። በቅብአ ሜሮን ወቅት ከሚቀቡ 36 ህዋሳቶች አንዱ አፍንጫ መሆኑን ስናቅ እጅግ አስፈላጊና ለተቀደሰ ዓላማ የተፈጠረ ህዋስ እንደሆነ እንረዳለን። አፍንጫ ከማሽተት ባለፈ ምስጢራዊ እና የረቀቀ መንፈሳዊ ትርጓሜ እንዳለው የቅድስት ቤተክርስቲያን ቅዱሳት መጻሕፍት ይልቁንም ደግሞ ቅዱሳን አባቶቻችን በብዙ ምሳሌ በብዙ መንገድ አስተምረውናል። እስኪ ሐሳባችን ሰብሰብ እንዲል የተወሰኑ ነገሮችን ስለ አፍንጫ እናንሳ። የመጀመሪያው አፍንጫ የህይወትና የህይወት እስትንፋስ መግቢያና መውጫ ነው ይባላል። እንደሚታወቀው በቀደመው የሰው ልጅ አፈጣጠር ወይም ደግሞ የመፈጠር ታሪክ ውስጥ የህይወት እስትንፋስ የተሰጠው በአፍንጫው እንደሆነ ኦሪት ዘልደት ወይም ደግሞ ኦሪት ዘፍጥረት የተባለው መጽሐፍ ይነግረናል። እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም የህይወት እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይለናል። ኦሪት ዘፍጥረት ምዕራፍ 2 ከቁጥር 7 ላይ። ይሄ በቀላል ነገር ለመረዳት ሰው ህይወቱ የተሰጠው በአፍንጫው እንደሆነ ቅዱስ መጽሐፍ ምስክር ነው ማለት ነው። አፍንጫ እስትንፋስን ይቀበላል፣ ነፍስም በዚያ ህዋስ በሰውነት ላይ ታድራለች ወይም ትዋሃዳለች ተብለው አባቶቻችን ይነግሩናል። አባቶቻችን በአፍንጫችን ነፍሳችን እንዳሉ ሲነግሩን ለመንፈሳዊ ተግባርም ሲያነሳሱን መዝገበ ሞት ይሉታል አፍንጫ። ይህ ማለት ነው ሁልጊዜም ሞትን እያሰብን እንድንኖር የሚነግሩን እንደሆነ ልንረዳ ያስፈልጋል። አረጋዊ መንፈሳዊ የተባለ የቤተ ክርስቲያናችን አባት እስትንፋስህ በአፍንጫ እስካለች ድረስ ሞትን አትዘንጋ ይላል። ሞትን የህይወት መውጫ ወይም ደግሞ የህይወት መገኛ እንደሆነች ልንረዳ ያስፈልጋል። እስትንፋስህ በአፍንጫ እስካለች ድረስ ሞትን አትዘንጋ ብለው ያስጠነቅቁናል። ይህ እስትንፋስ እስካለች ድረስ እግዚአብሔርን ላገለግል ይልቁንም ደግሞ ወደ እግዚአብሔር ልጋደል ያስፈልገኛል እያሉ መነኮሳት አባቶች በገዳም ህይወታቸው እንደሚጋደሉ ይነገራል። ሞትና ህይወታችን በአፍንጫችን ስር እንደሆነች ማወቃችን በእውነቱ ዕለት ዕለት ለንስሐ የሚያነሳሳን
የእግዚአብሔር ግሩም ስራ ነው። እንዴት ካልከኝ ወይም ደግሞ እንዴት ካላችሁኝ ለትንሽ ደቂቃ እንኳን ብቻ አፍንጫችን በእጃችን ይዘን ብንሞክረው ከትንሽ ደቂቃ በኋላ ነፍሳችን ከኛ ትለያለች። ይህ ደግሞ እውነት ለመናገር አፍንጫችን የህይወታችን እስትንፋስ እንደሆነ እንረዳለን። አፍንጫችን በአጭር ደቂቃ ውስጥ ወደ አፈርነት የምትለውጠን ህዋስ እንደሆነች ልናውቅና ልንረዳ ያስፈልጋል። አፍንጫችን በዳሰስን ጊዜ የሞትና የህይወት መጫ እንደሆነች ተረድተን ለንስሐ የምንፋጠንበት መንገድ ሊሆነን ያስፈልጋል። ሁለተኛ፣ አፍንጫ የክርስቶስን መዓዛ ማሽተቻ ነው። አባቶቻችን አፍንጫ መልካሙንና መጥፎውን ሽታ በማሽተት ለመለየት እንደሚረዳን ሁሉ በመንፈሳዊ ህይወት የመንግስተ ሰማያትን መዓዛና የዚህን ዓለም የማይጠቅሙ ሽታ የምንለይበት ህዋሳችን ነው ይላሉ። ሰው ከምድራዊ ሽቱ ማሽተት ወጥቶ ወደ መንፈሳዊ ማንነት ሲያድግ ይልቁንም ደግሞ በጸሎት ህይወት ሲበረታ መዓዛ ክርስቶስ ይኖረዋል። ቅዱስ ጳውሎስ ለዛ ነው በሚድኑትና በሚጠፉት መካከል እኛ ለእግዚአብሔር የክርስቶስ መዓዛ ነንና የሚለው ሁለተኛ ቆሮንቶስ ምዕራፍ 2 ከቁጥር 15 ላይ። ይህ ቃል ወደኛ ህይወት እንኳን አቅርበን ስንረዳው አባቶቻችን ሲተረጉሙልን ክርስቲያኖች በሚሰሩት መልካም ምግባር በትህትናቸው ምክንያት ሰዎች እነሱን ሲያዩ ይልቁንም ደግሞ ወደ እነሱ ቀርበን እኛን ሲያሸቱ መልካም ሽታ እንደምንሸትና እንደማንሸት ማረጋገጥ ይጠበቅብናል ማለት ነው። ለምን? ክርስቲያኖች የክርስቶስ መዓዛ ስለሆኑ ማለት ነው። ጥያቄው ግን እኔ የህይወት ወይስ የሞት ሽታ የሚለውን ራሳችን መጠየቅ አለብን። ቅዱሳን እየበቁ ሲሄዱ እንኳን መዓዛ ቅዱሳንን የማሽተት ጸጋ ይኖራቸዋል። ቅዱሳን መላእክት እንኳን በአጠገባቸው እንዳለ በሚሸታቸው ሽታ የማሽተት ጸጋ አላቸው። እህቶችና ወንድሞች፣ ቅዱሳን አባቶቻችን በዚህ ምድር ህይወታቸው ካለፈ በኋላ እንኳን አጽማቸው በጎ መዓዛ ማውጣቱ ሲያሸቱት የኖሩ የክርስቶስን መዓዛ እንደሆነ ልንለይ ያስፈልጋል። ወንድሞቼ እና እህቶቼ፣ እኔና እናንተ እንደ ቅዱሳኑ መዓዛ ቅዱሳንን የማሽተት ጸጋ ባይኖረንም ግን በቤተ ክርስቲያን የሚቀርበውን ዕጣን መዓዛ የማሽተት ጸጋና በረከት ግን ተሰጥቶናል። ለዛ ነው በቅዳሴና በኪዳኑ ጊዜ የሚታጠነው ዕጣን ነፍሳችንን ከምድራዊ አውጥቶ ወደ መንግስተ ሰማያት መዓዛን እንድናሽት የክርስቶስን መዓዛ ለማሽተት እንድንናፍቅ ይልቁንም ደግሞ ሰውነታችን የተወደደ ዕጣን አድርገን ወደ እግዚአብሔር እንድናቀርብ የሚያደርገን ድንቅ የሆነ የቤተ ክርስቲያናችን ሥርዓት ነው። ስለዚህ ሁልጊዜም ቢሆን አፍንጫችን ይህን መዓዛ እያሸተተች የመንግስተ ሰማያትን ይልቁንም ደግሞ የክርስቶስን መዓዛ ለማሽተት ልትጋደል የሚያስፈልጋት። ለምን? አፍንጫችን የክርስቶስን መዓዛ የማሽተቻ አንድ ህዋስ ስለሆነ ማለት ነው። አፍንጫችን በቅባ ሜሮን የምንቀባው ክፉን ሽታ ወይም ደግሞ የኃጢአት ሽታ ሳይሆን የክርስቶስን መዓዛ ክርስቶስ እንዲያሸትና የመንፈስ ቅዱስ ማደሪያ እንዲሆን ለማስቻል ነው። ስለዚህ አፍንጫችን የክርስቶስ መዓዛን የሚያሸት የጸጋ መንፈስ ቅዱስ ያደረበት ህዋስ እንደሆነ ተረድተን ሁልጊዜም ቢሆን መልካም መዓዛ የሆነውን የክርስቶስን መዓዛ ለማሽተት ልንፋጠን ያስፈልጋል። ሌላው ሶስተኛ፣ አፍንጫ የቁጣና የትዕግስት መቆጣጠሪያ መሳሪያ ነው ይሉናል አባቶቻችን። በመጽሐፍ ቅዱስ ውስጥ በእርግጥ አፍንጫ ከቁጣ ጋርና ከትዕግስት ጋር ተያይዞ እንደተጠቀሰ ነቢየ እግዚአብሔር ቅዱስ ዳዊት መዝሙር 17 ከቁጥር 8 ላይ ከቁጣ ጢስ ወጣ፣ ከፊቱም የሚበላ እሳት ነደደ፣ ፍምም ከእርሱ በራ ብሎ ከቁጣው ጢስ ወጣ የሚለውን አባቶቻችን ከአፍንጫው ጢስ ወጣ ብለው ይናገራሉ። ይህን የምናውቀውና የምንረዳው ሰው ሲቆጣ ሁልጊዜም ሲናደድ በአፍንጫው እስትንፋስ ወይም ደግሞ መተንፈስን ያበዛል። ስለዚህ አባቶች አፍንጫህን አስረዝም ይላሉ። ይህም ደግሞ ምን ማለት ነው ሲባል ትዕግስት ይኑርህ ብለው ይነግሩናል። የሚናደድ ሰው ለዛ ነው ደጋግሞ ወደ አፍንጫው አየር እያስገባ የምናየው። ግን አባቶቻችን ደግሞ ትዕግስትን እንድንለማመድ የሚናደድ ሰው ደጋግሞ ወደ ውስጡ አየር እያስገባ ቢተነፍስ ቁጣው ይበርድለታል፣ ትዕግስቱንም ደግሞ ይለማመዳል ብለው የሚነግሩን። በገዳማዊ አባቶች አባባል እንደሚታወቀው አፍንጫህን አስረዝም ይላሉ። አንድ መነኩሴ አንድ ሰው መጥቶ ያልሆነ ነገር ቢናገረው
ትዕግስቱን ለማስያዝ ወይም ደግሞ ትዕግስትን ለመለማመድ አፍንጫውን እንዲያስረዝም ይነግሩታል። ይሄ ማለት ደግሞ ትዕግስትን ተለማመድ፣ ትዕግስተኛ ሁን ማለት ነው። አረጋዊ መንፈሳዊ ትዕግስት በአፍንጫ ውስጥ ትታወቃለች፣ ቁጣን የምታበርድ እስትንፋስ ናትና ይለናል። ቁጣንና ንዴታችንን ልንቆጣጠርበት የሚያስፈልግ እንደሆነ አምላካችን እግዚአብሔር አፍንጫችንን በተቀደሰ እጁ ሰርቶልናል ማለት ነው። ቁጣንና ንዴት ሲመጣብን አፍንጫችንን ተጠቅመን ወደ ኃጢአት ላለመግባት ልንጋደል ያስፈልጋል ማለት ነው። አራተኛ አፍንጫ የዝሙትና የስስት መግቢያ በር ነው። አፍንጫ አንዲት ኃጢአት አለችው ይላል የቤተ ክርስቲያናችን አባት ርቱዐ ሃይማኖት። የእርሱ ያልሆነችውን የሴት መዓዛ አሽትቶ ወደ ዝሙት መመኘት ብሎ ርቱዐ ሃይማኖት በተባለው መጽሐፉ ይነግረናል። ሰው በአፍንጫው አሽትቶ ብዙ ኃጢአት ሊሰራ ይችላል። ወደ ስስትም ደግሞ ሊሄድ ይችላል። በጾም ጊዜ ከምንፈተንበት ፈተናችን የምግብ መዓዛ ሲሸተን ለመብላት በስስት እንያዛለን። ማር ይስሐቅ የተባለ የቤተ ክርስቲያናችን አባት የምግብ ሽታ ሲመጣብህ ተጠንቀቅ፣ የስስት ኃጢአት እንዳይዝህ ይሉናል። ስለዚህ ዓለማዊ ሽቶን በማሽተት ስንቶቻችን ወደ ኃጢአት እንደምንሳበው ቤት ይቁጠረው። ብዙዎቻችን አፍንጫችንን የምንጠቀምበት የምድራዊ የሆነው መዓዛ ለማሽተት ብቻ ስለሆነ፣ ነገር ግን ከቅዱሳን አባቶቻችን ሕይወት እንደምንማረው አፍንጫቸውን ኃጢአት እንዳያሸቱበት፣ በደል እንዳያሸቱበት፣ ይልቁንም ደግሞ ምድራዊን ማንነትን የሚያስናፍቅን ነገር እንዳያሸቱበት ይጠነቀቃሉ። ለዛ ነው አባ መቃርስ የተባለ ገዳማዊ አባት ከዓለማዊ መዓዛዎችና ከሰዎች ምስጋና አፍንጫቸውን ለመጠበቅ አንድ ጊዜ ወደ አንድ ከተማ ሲገቡ ሰዎች በክብር ሊቀበሏቸው ሽቶና ዕጣን ሲያዘጋጁ፣ እርሳቸው ግን የኃጢአት ሽታ እንዳያሸቱና በትዕቢት እንዳይያዙ አፍንጫቸውን በልብሳቸው ሸፍነው ሲሄዱ የነበረው ቅዱሳን አባቶቻችን በዚህ ተጋድሎ ይታወቃሉ። በዚህም በተመሳሳይ አባ ይስሐቅ የተባለ አባት በግብጽ በረሃ ውስጥ የሚበቅሉ ጥሩ መዓዛ ያላቸውን አበቦችንና እጽዋትን እንኳን ይህ የሥጋዬ ደስታ ነው በማለት ከማሽተት ይቆጠቡ ነበር። ለምን? ሰው አፍንጫውን ከዚህ ዓለም ሽታ ያልተለየ ወይም ደግሞ ያለየ የመንፈስ ቅዱስ መዓዛ ማሽተት አይችልም ብለው ሲያስተምሩ ስለነበረ ነው። ስለዚህ አፍንጫችንን ምድራዊ ነገር ከማሽተት አውጥተን መዓዛ ክርስቶስን የመንግስተ ሰማያትን ሽታ እንዲያሸት ልናለማምደው ያስፈልጋል። ሥጋ በመዓዛ ማለማመድ ነፍስን ትዕቢተኛ ያደርጋል። አፍንጫችንን ሥጋዊ ነገር ማሽተት በልቦናችን ትዕቢተኛ እንዳያደርገን ልንጠነቀቅ የሚያስፈልግ። ዮሐንስ አፈወርቅ የተባለ የቤተ ክርስቲያናችን አባት የአፍንጫ ጾም እንዳለ እንዳንዘነጋ በጾም ባስተማረበት ድርሳኑ አፍንጫ ዓለማዊ መዓዛን በመከተል አይታለል የሚለን፣ አፍንጫችን መንፈሳዊ ነገር ለማሽተት እንጂ ዓለማዊ መዓዛን ለማሽተት ልናደርገው አያስፈልግም። እህቶችና ወንድሞች በዚህ የጾም ወቅት እንኳን በአፍንጫ ሊሰራ ከሚችለው ኃጢአት ወጥተን መዓዛ ክርስቶስን ለማሽተት እንዲቻለን ጽኑ ተጋድሎ ያስፈልገዋል። ለዚህም ተግባራዊ የሚሆን የተወሰኑ መፍትሄዎችን እናያለን። የመጀመሪያው ሽቶና መዓዛ ከበዛባቸው ነገሮች ራስን መግታት ያስፈልጋል። ይህም ከመጠን ያለፈ የሽቶ አጠቃቀምን ቀንሰን ወደ መዓዛ ክርስቶስ ለማድረግ ወደ ቤተ ክርስቲያን መዓዛ ለማሽተት ልንሄድ ያስፈልጋል። ሁለተኛው የእስትንፋስ ጸሎት መለማመድ፣ በምንተነፍስበት ጊዜ ልንጸለየው የምንችለውን ጸሎት መለማመድ። በአፍንጫችን አየር ስናስገባ ጌታዬ ኢየሱስ ክርስቶስ ሆይ ወይም ደግሞ እግዚኦ የሚለውን ጸሎት ማለት፣ አየር ስናስወጣ ደግሞ ማረኝ ማለት ወይም ማረነ ክርስቶስ የሚል ስንተነፍስ እግዚኦ ማረነን ክርስቶስ እያለን ከእስትንፋሳችን ጋር የምንጸልየው ጸሎት መለማመድ እንደሚገባ እነ ቅዱስ ዮሐንስ አፈወርቅ የተባሉ አባቶች በቅዱሳት መጻሕፍቶቻቸው በስፋት ያስተማሩበት ጉዳይ ነው። ሶስተኛ የዕጣንንና የቤተ ክርስቲያን መዓዛ መለማመድ። በቤተ ክርስቲያን በጸሎት ሰዓት የሚታጠኑትን በኪዳኑ በቅዳሴው የሚታጠኑትን የዕጣን ሽታ አፍንጫን ማለማመድ ያስፈልጋል። ይህን ባለማመድ ጊዜ ከምድራዊ ሽታ ወጥተን የመንግስተ ሰማያትን የቤተ ክርስቲያንን መዓዛ የሚናፍቅ አፍንጫ ወይም ደግሞ መዓዛን የማሽተሻ መሳሪያ ይኖረናል ማለት ነው። አራተኛ ሞትን ማሰብ።
አባቶቻችን እንደሚነግሩን በየቀኑ ጧት ስንነሳ ይህ በአፍንጫ ያለ እስትንፋስ የአምላኬ ስጦታ ነው፣ ዛሬ መልካም ነገር ላሽትበት ከክፉም ግን ልራቅበት ብለው ቀንን በዚህ መንገድ እንድንጀምር ያስጠነቅቁናል። የቅዱሳን ገድል ማንበብ ይጠበቅብናል። እንደ ስንክሳር፣ መጽሐፈ መነኮሳትና መሰል የቅዱሳን ገድል በማንበብ የእነሱን ሕይወት ፈለግ መከተል መለማመድ ያስፈልገናል። ይህን ስናደርግ አፍንጫችን መዓዛ ክርስቶስን የሚያሸት እናደርገዋለን ማለት ነው። እህቶችና ወንድሞቼ የአፍንጫችንን ሕዋሳት በመጠበቅ ጾሙን የበረከት የረድኤት ልናደርግ ያስፈልጋል። ሕይወት ከእውቀታዊነት ከአዋቂነት ወደ መንፈሳዊነት ወደ ተግባራዊነት በማደግ በጾሙ ሊገኝ የሚችለውን በረከት ልናገኝ ያስፈልጋል። ለዛሬ ስለ አፍንጫ ይህን ያህል ከተነጋገርን ይበቃናል። አምላካችን እግዚአብሔር በተማርነው ትምህርት 30፣ 60፣ 100 ያማረ ፍሬ አፍርተን የስሙ ቀዳሾች የክብሩ ወራሾች እንዲያደርገን መልካም ፍቃድ ይሁንልን። የአፍንጫችን ሕዋስ ተጠቅመን የእሱን መዓዛ የምናሸት እንዲያደርገን መልካም ፍቃድ ይሁንልን። ሐሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ ጻፉልን። ሌላው ለሌሎች እህቶች ወንድሞች እንዲደርስ ደግሞ ቪዲዮን ላይክ፣ ሼር እንዲሁም ደግሞ ወራዙት ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ነገ በሌላ ሐሳብ እስክንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።